ሴት ከምትከተል ከኔ ጋር ብንሞክረው ይሻላል። ፌቨን በጣም ይቅርታ። ለአንድ ለሁለት ሰዓት ብቻዬን ሆኜ ማሰብ ፈልጋለሁ። እሺ ወይ ልጄ ልጅ እዚህ አካባቢ ነው ብላኛለች እትዬ። ትሰማኛለች ልጄ እትዬ። ድምጼ ሰምታ ዝም አትልም። ጽጌረዳ ጽጉ እናትሽ እዚህ ነኝ እኔ ልጅ እኔ ልጄ። እባክሽ ብትኖር እስካሁን ድረስ እንዴት ስትጠሪ አትመጣም ነበር? ምን እያልሽ ነው? እዚህ ቦታ ነው ብላኛለች እትዬ። በቃ ልጄን ወንጀለኛ ነሽ ብለው ወስደውብኝ ነው እንጂ እዚህ ቦታ ነው ያለችው እኔ። ዘርፌ እንግዲህ የጽጌረዳን ፎቶ ወይዘሪት ፍቅርታ ከውጭ ይዛ ስትመጣ እንግዲህ በጣም ነው የደነገጠችው። ጽጌረዳ በከተማ ውስጥ በወንጀል እየተፈለገች ነው ብሎ እንግዲህ ዮናስ ስለሚወዳት በዚህ ስራ ላይ ከቶ እሷን ማግባት እፈልጋለሁ ብሎ እንግዲህ ለጽጌረዳ ይናገራል። ጽጌረዳ ደግሞ ለነብዩ እንደምትወደው ተናግራለች እና እንዲሁም ደግሞ ሙክንን ጽጌረዳን ስለሚወድ ፌቨንንና ነብዩን አንድ ላይ እንዲሆኑ ሁለታቸውም ተመካክረው ጽጌረዳ ልታገባ ነው ብላ ስትናገር በጣም ነው የደነገጠው መኮንን በነገራችን ላይ። እንዲሁም ደግሞ ዮናስ ያው እሷን ይፈልጋታል። መኮንን ደግሞ እንደሚፈልጋት ስለሚያውቅ መኮንን ወደ እሷ እንዲያየድ እሷም ደግሞ መኮንን አገኝታ ጊዜ እንዳትሰጥ እያረገ ይገኛልና እሱ ጽጌረዳን የሚያገኝበት ቦታ አንድ መንገድ ብሎ ነው እንግዲህ በዚህ ስራ ውስጥ ከቷት ከዛ በኋላ እሷን እንዳፈቀራት ለመናገር እስከ ዛሬ ድረስ ትረጅኛለሽ ብዬ ነበረ ዝም ያልኩት። አንተ ይህን ነገር በእኔ ላይ የሰራከው እኔን ስለምትወደው ነው። በዚህ ነገር ላይ አሁን ምርጫ አንተን ማግባቴ ምርጫ እንዲሆንልህ ፈልጌ ነው እንዴ እንደዚህ ያደረከኝ ብላ እንግዲህ ጽጌረዳ በጣም ትበሳጫ። ጽጌረዳ እንግዲህ ዮናስ እንደዛ ብሎ ሲያወራት ምንም ነገር እየተረዳች አልነበረም። በሰዓቱ ከጽጌረዳ ጋር ስለተደባደቡ በጣም ተናዳ ነበርና የምታረገው ነገር ሁሉ አታውቅም ነበር። እናቷ ስደውልላት ሄዳ እንግዲህ ከፌቨን እናት ይቅርታ ጠይቂ፣ የተናገርሽው ነገር በንዴት ብዙ ነገር የሚጎዳውን ነገር ተናግረሻል። እስከ ዛሬ ድረስ እኮ ከመሬት አንስታን ከጎዳና አንስታን እዚህ ያደረሰችን ምንም ብትሆን እሷ ናት። እሷ ቤት ሰራተኛ በሆንም እኮ አንቺን ያሳደግኩሽ እዚህ ቤት ውስጥ ሆኜ ነው ብላ እንግዲህ ትላለች። እናቷን ቃል ሰምታ እንግዲህ ከፌቨን ጋር ከተደባደቡ በኋላ ወደ ቤት መታ ይቅርታ ጠይቃ ትሄዳለች። ከዛም ዮናስ ጋር ደውል ሙክንን ጋር ሲደውል ዮናስ አጠገቧ ነበርና ዮናስ ደግሞ አሁን ዛሬ ከሙክንን ጋር ማወራው ነገር አለ፣ ሙክንን በግዴታ ዛሬ ማግኘት አለብኝ ይላታል። ግን ፌቨን ደግሞ ሄዳ ለሙክንን እሷ ጽጌረዳና ፌቨን እንደተደባደቡ ለሙክንን ትናገራለች ፌቨን። እሱ ደግሞ ለምንድነው የተደባደባችሁት? ምንድነው ችግራችሁ? ትላለች። ከዛ ፌቨን አጠገብ እያለች ጽጌረዳ ደግሞ ዛሬ ከፌቨን ጋር በጣም ተጣልተን እንዲሁም እኔና ፌቨን ተደባድበን መጥቶ ነብዩ አይቶኛል፣ እሱ ነው እንደም የገላገለን ብላ ስትናገረው እንግዲህ ዮናስ አላማኔውም ማለት ነው። ሙክንን ያንቺን ነገር በኋላ እናወራለን ብሎ በሩጫ ከቤት ወጥቶ ይሄዳል። ፌቨን ደግሞ ሙክንን ተረጋጋ፣ ጽጌረዳ ልታገባ ነው፣ ማንም አያቅም። እንግዲህ ዮናስ እሷ እንዲያገባት ነው ዛሬ ማታ ለቤተሰቦቹ ለማስተዋወቅ ይዟት ይሄዳል ትለዋለች። ሙክንን ደግሞ በጣም ነው የደነገጠ በነገራችን ላይ። ነብዩም ያ ህገ ወጥ ስራ በመስራቷ በከተማ ውስጥ ልትያዝ እየተፈለገች ነው የሚልን ወረቀት ከመንገድ ላይ አገኝቶ በሩጫ ወደ ቤታቸው ስመጣ ለፌቨን ሳሳያት
እንግዲህ ይህን ነገር እንዴት አረገች እንዴት ነው ይህ ነገር የሆነው ብላ በጣም እንደደነገጠ ሰው ያው በፊቱም ታውቃለች ፌቨን ሁሉንም ነገር ዮናስ ተናግሮላታል ማለት ነው። እንዴት ማግባት እንደሚፈልጋት እንዴት እንደመወዳት እስከ ዛሬ ድረስ ምንም ነገር እየተረዳችኝ አይደለም። አንደኛ አማራጭ ይሄ ብቻ ነው። እኔን ካገባች ብቻ ነው ከዚህ እስር ቤት የምታመልጠው። እኔን ካገባች ብቻ ነው ከዚህ እስር ቤት ማምለጥ የምትችለው ብላ እንግዲህ ብለው ይነግራታል። እሷ ደግሞ ሰላም ለማለት ብቻ የመጣ መስላ በጣም በደስታ ነው የተቀበለችው። ከዛ በኋላ ግን እሷን እንደሚያፈቅራትና እሷን አግብቶ እንደሚኖር እሷን እንዳፈቀራት ይነግራታል። በጥፌት ትለዋለች። ከዛ እኔ ከዚህ ቤት ወጣለሁ አንተ ስለተከራየክ ነው አይደል እንደዚህ የምትለው ቤቴን ይዘ ቁጭ በለን ይወጣለሁ ብላ ልብሷን ይዛ ልትወጣ ስትል እንግዲህ ወረቀቱን ይሰጣል። ወረቀቱን አንብባ ከተማ ውስጥ ሁሉ እየተፈለግሽ ነው የምለውን ካነበበች በኋላ አንተ ለካ በኔ ላይ እየተጫወትክብኝ ነበር አይደል እናቴ ያለቿን ብሰማ ኖሮ እስከ ዛሬ አልሸወድም ነበረ ብላ እንግዲህ በንዴት ታለቅሳለች። እሱም ደግሞ አንድ አማራጭ አለሽ፣ 3 አማራጭ አለሽ። አንደኛው እስር ቤት መግባት፣ ሁለተኛው ወይ ራስሽን ማጥፋት፣ ሶስተኛ እኔን አግብተሽ ከዚህ ሁሉ ጣጣ እናትሽንም አንቺንም ማትረፍ። አንቺ ራስሽን ካጠፋሽ እናትሽን አስቢ፣ አንቺ እስር ቤት ካገባሽም እናትሽን አስቢ ብሎ እንግዲህ ያስፈራራታል። ለዚህ ለማስፈራራት ነው አይደል እኔን በዚህ ውስጥ ከከተከኝ በኋላ እንደፈለግከው የምትጫወተው። እንደም ጽጌረዳ አንቺ እድለኛ ነሽ። እኔ ዮናስ እዚህ ውስጥ የገቡ ሴቶች ሁሉ ወይ ያብዳሉ ወይ ራሳቸውን ያጠፋሉ ወይ እስር ቤት ነው መጨረሻ ህይወታቸው ብሎ ይነግራታል። እንደም እኔ ወድጄሽ አንቺን አገባሻለሁ ብዬ በመጠየቄ አንቺ እድለኛ ነሽ ብሎ ይላታል ማለት ነው። አንተ ጨምላቃ ብላ በጥፊት ስለዋለች። እናቷ እንግዲህ ተራራ ላይ ወጣ ጽጌረዳ ብላ እየጮኸች ነው። ወይኔ ልጄ በቃ ወንጀለኛ ናት ብለው ልጄን ወስደዋሉ። እንዴትዬ እኔ ምንድነው የማደርገው? እንግዲህ በነገራችን ላይ ፌቨን ሁሉንም ነገር ታውቃለች። አስቀድሞም ዮናስ ተናግሯል፣ ግን አስጠንቅቋታል። አንድ ነገር ትንፍሽ ይላለሁ ብቲ ሁሉንም ነገር ነው ማጠፋሽ፣ አንቺንም ማጠፋሽ አለው ይላታል። እሷም የፈለገችው ያው እሷ አግብታ ከነብዩ ፊት ዞር እንድትል ነውና የፈለገችው እንግዲህ የፈለገችዋ ነገር ደርሳለች። ለነብዩም ተናግራለች። እንግዲህ እሷ ልታገባ ነው፣ በቅርብ ነው የምታገባ፣ በቅርብ በ1 ሳምንት ውስጥ ታገባለች ብላ ትልትለው ይሄ ነገር ሊሆን አይችልም፣ አንቺ ምንድን ነው የምታወሪው ይላታል ማለት ነው። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ በዚህ ይበልልኝ። ጽጌረዳ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እንግዲህ ጽጌረዳ ያላሰበችውና ያልጠበቀችው ነገር ነው የተፈጠረው። እናቷ ራሷ ወረቀትን አይታ በጣም ነው የደነገጠችው። ያላሰበችው ነገር ገጥሟታል። እንግዲህ ከዚህ በፊት ጽጌረዳ ልታገባ የነበረው አቶ መስፍን እንደሆነ ነው ሁላችንም የምናውቀውና ዮናስ ግን ስለሚወዳት በዚህ ስራ ውስጥ አስገብቷት ያው በግዴታ እሷን ለማግባት ነው ያሰበው። እሷ ግን ዮናስ ነብዩን ነው የምትወደው። ነብዩም ያው እሷን ያፈቅራታል። እንግዲህ አንዳንድ ጊዜ የምንፈልገው ሳይሆን የማንፈልገው ነገር በህይወታችን ላይ ያጋጥማል ማለት ነው። ፌቨን ደግሞ ማይሆን የራሷ ያልሆነውን ነገር እየፈለገች የሰውን ህይወት ትበጠብጣለች ማለት ነው። ከጽጌረዳ ብዙ ነገር መማር ነበረባት ፌቨን። እንግዲህ እናትየዋ እንግዲህ በድንጋጤ አሟት ነበረ። ከዛ ነቅታ ልጄ ልጄ እያለች እየሮጠች ከቤት ትወጣለች። ከቤት ወጥቶ እንግዲህ ብዙ ፈልገዋሉ። በዚህ ነገር ላይ ማገዝ የሚችሉ አቶ መስፍን ብቻ ናቸው። ከዛ ማንም ሊያግዘን አይችልም። አቶ መስፍን ምን ያደርጋሉ ትዬ ስትል ያው ሁሉንም ነገር ሁሉ ብዙ ሰው ስለሚያውቁ ከዚህ ውስጥ እኛን ሊያወጡ የሚችሉ አቶ መስፍን ብቻ ናቸው ብላ እንግዲህ ወይዘሪት ፍቅርታ ትናገራለች። እንግዲህ እሷም ተስማምታ ፍቅርተ ደግሞ እነ ነብዩ ቤት እንዳለች አታቅም። ልጇ ፌቨን እነ ነብዩ ቤት እንደሆነች አታቅም። እንግዲህ ሲሄዱ ምን እንደሚፈጠር አብረን እናያለን እላችኋለሁ። ዛሬ ደግሞ
በጣም ደስ የሚለው ነገር አንዳንድ ጊዜ በህይወታችን ላይ የምናደርገው ነገር ራሳችንን እንደሚጎዳ ማወቅ አለብን። ብዙ ምስጢር ወይም ይሄ ሰው አይሆንም ብለን የምናደርጋቸው ነገር ለአንድ ሰው ብለን አንድ ሰውን ለመጉዳት ባንጥር አሪፍ ነው ብዬ ነው የማስበው። እንግዲህ ፍብን ያው ጽጌረዳን የሚያፈቅራት ነብዩ ጽጌረዳን ያፈቅራታል፣ እሷም ደግሞ እሱን ታፈቅረዋለች። ግን ዮናስ እንደሚያፈቅራት እስከ ዛሬ ድረስ ምንም የምታውቀው ነገር የለም። እንግዲህ እንደ ሰፕራይዝ ነገር ነው የተደረገችው። በነገራችን ላይ በጣም ነው የደነገጠችው። የእናቷን ጭንቅላት አሳምና የነብዩ አባት ጽጌረዳን ልጃቸውን የምታክለውን ሴት አግብቶ እንዲኖሩ ተመካክረው ሽምግልና እንድላክ አድርጋ ነበረ። ግን የጽጌረዳ እናት ደግሞ ብዙ ነገር ታውቃለች። የፍቅርታንም የአቶ መስፍንንም ብዙ ምስጢር ስለምታውቀው አቶ መስፍን እቺ ሴትዮ ካልሞተች የኔ ምስጢር ተደብቆ አይቀርም በማለት በጣም በፍራቻ ሆነው የጽጌረዳን እናት ለመግደል ነበረ ሀሳቡ። ወደ ቤት ስመጣ ግን ሀሳቡ ከሽፎ እሷ ደግሞ በድሮ ሲሞት ስትጠራው እቺ ሴት የኔን የት ነው የምታውቀኝ ብሎ እንግዲህ ማንም በሌለበት ጥይት ይዞ መጥቶ ሲያስገድዳት ፍቅርታ ተመልሳ መታ እንግዲህ በጣም እያስፈራራት ነበርና እንዴት ይሄን ነገር ማድረግ ቻሉ ብላ ፍቅርታ ከጽጌረዳ እናት የእሳቸውን ምስጢር ለማወቅ ጥራ ነበርና እንግዲህ የጽጌረዳ እናት ደግሞ አልተናገረችም። ምክንያቱም እትዬ በዚህ አመት እዚህ ቤት የተፈጠረውን ነገር ከአንቺና ከኔ ማንም ሊያውቅ አይችልም። ስለዚህ እኔ ይህን ምስጢር ላንቺ አውጥቼ ከምናገር ሄጄ ለፖሊስ ተናግሬ የኔንም ህይወት የልጄንም ህይወት ባተርፍ ነው የሚሻለኝ ብላ ነበርና ከዛ ደንግጦ አቶ መስፍን የምትፈልጊው ነገር ሁሉ አድርግልሻለሁ፣ ሁለተኛ ደግሞ በእንደዚህ አይነት ሁኔታ ወደ አንቺ አልመጣም ብሎ ቃል ገብተው ነው የወጡትና አቶ ፍቅርታ ደግሞ ምን አይነት ምስጢር ነው የደበቃችሁት ብላ ትጠይቃታለች የጽጌረዳን እናት። የጽጌረዳ እናት እንግዲህ ይህን ምስጢር ሁለተኛ በእንደዚህ አይነት ሁኔታ የምትመጣ ከሆነ ምስጢሩን ገልጬ ለፖሊስ አሳልፌ እንደምሰጥ ካትጠራጠር፣ አለበለዚያ ግን ሁለተኛ በእንደዚህ አይነት ሁኔታና ሁለተኛ ከልጅ አጠገብ አንተም ልጅም ዞር እንድትሉኝ ነው የምፈልገው። ስለዚህ ይህን የምለውን ብቻ ካደረግ ህይወት ይተርፋል። አይ የምትል ከሆነ አንተም ልጅህም እስር ቤት እንደምጠብቅ ይሄን አትርሳ ብላ እንግዲህ ታስጠነቅቀዋለች ለአቶ መስፍን። አቶ መስፍን ደግሞ እኔ የዚህ ሰራተኛ መጫወቻ ሊሆን በስተመጨረሻ ከዛ ጥይቱን ይዞ ሲሄድ ደግሞ ጥይቱ ውስጥ ቀላ አልነበረውምና ቀላውን ፍቅርታ ወደ ክላስ ወስዳ ስታየው ውስጡ ላይ ቀላ አልነበረም። በክፋት ይዞ እንዳይወጣ ብሎ እንግዲህ ነብዩ ቀላውን ከውስጥ አውጥቶ ነበረና በዛውም ነብዩ ራሱ ተመቶ ነበረና ዛሬ ላይ ደግሞ ነብዩ ፈበንን በማግባት ጽጌረዳን አቃጥላታለሁ ብሎ ነበር። ማትወደው ነው የመሰለው እንግዲህ ጽጌረዳ ግን ፈበን ውሸት እንደተታለለች አላወቀችም። ምን አይነት ደደብ ነኝ ግን የአንቺን ነገር ሰምቼ ነው በማመኔ ከልጅነቴ ጀምረሽ አንቺም እናትሽም ስታሰቃዩ ነበረ። አሁን ግን ዋጋ የሚያስከፍልበት ጊዜ ደርሷል። አንቺም እናትሽም ሁላችሁም ዋጋ ትከፍላላችሁ ብላ እንግዲህ ለፈበን ተናግራቸዋለች። ከዛ የፈበን እናት ይቅርታ መጠየቅ አለብሽ ብላ እናቷ ስደውልላት ወደ ቤታቸው ወደ እንግዲህ ይቅርታ ጠይቃ ከዛ እናቴ ነገ እኔ ጋር ትመጫለሽ አይደል ብዙ ምናወራ ነገር አለና ነይ ትላታለች። እሺ እመጣለሁ ብላ ስትል አይ እኔም አብሬያት እመጣለሁ፣ ሽሮና በርበሬ ቋጥርና ይዘን እንሄዳለን ወይም አሁን ስጫት ትላታለች። አልፈልግም ሁሉም ነገር አለ ብላ እንግዲህ ጽጌረዳ ከቤት ወጣ የሰጡትን ሽሮና በርበሬ ትደፋለች ማለት ነው። ከእናንተ ቤት መመጣ አንድም ነገር አልፈልግም ብላ ሽሮውንም በርበሬውንም ውጪ ጥላት ሄዳለች። እንግዲህ ፈበን በውሸት እሷን እንዳሳመነችና
ከጽጌረዳ አሰሪ ጋር ደግሞ ፌበንና የጽጌረዳ አሰሪ እሷን እንደሚያፈቅራት አታውቅም። መኮንንም ያፈቅራታል። በነገራችን ላይ መኮንንም ያፈቅራታል። ያኛው ከእሷ ጋር አብሮ የሚሰራም ያፈቅራታል። በዚህ በወንጀል እኔን ካላገባችሁ እኔን በግዴታ እሺ ብላ ካላገባችሁ በግዴታ እስር ቤት መዋሏና እስር ቤት መግባቷ ስለማይቀር እንግዲህ እኔን ማግባት ግዴታው ይሆንላታል ብሎ ይላታል። አንቺ ደግሞ በዚህ ጉዳይ ላይ እኔን ማገዝ አለብሽ ጽጌረዳን። እኔ በአጭር ጊዜ ውስጥ ነው አግብቼ አብረን የምንኖረው። ዛሬ ግን እናቴ ጋርና ሀያቴ ጋር እንድትተዋወቅ ይዣት ሄዳለሁ ብሎ ለጽጌረዳንም ይህን ሀሳብ ስነግራት ምን አስበክ ነው? እኔ በዚህ ሰዓት ላይ በጣም ትልቅ ስራ አለኝ። ስለዚህ ይህን ስራ ለመፈጸም ደግሞ እኔ ዛሬ አይመቸኝም ስትል አይ አሁን በዚህ ሆኖ ወደ ሱቅ ሄደን ልብስ ገዝተን በእንደዚህ ሁኔታ ደግሞ እኛ ቤት አትሄጂም፣ ልብስ ገዝተን ሁሉንም ነገር ጨርሼ ከዛ በኋላ ቀጠሮ ያለብሽ ቦታች ትሄጃለሽ ይላታል። እሷን በቃ እሺ ብላ እንግዲህ ልብሱ ጋር ሊገዙ ወደ ሱቅ ይሄዳሉ። መኮንን ደግሞ ጽጌረዳ ተመልሳ እዛ ቤት ሰራተኛ ሆና እንድትሰራ አልፈለግም። ከዚህ ሰውዬም ሊያተርፋት እየሞከረ ነው የሚገኘውና የጽጌረዳ እናት ደግሞ እኔ አንቺን ስለማያውቅሽ ምንም ነገር እንደማትሰሪ ነው ያውቃለሁ፣ ግን አንቺ በወሳንሽው ውሳኔ ላይ ከዚህ በኋላ ከጎንሽ እንደሚቆም ይሄኛውን አትርሺ። እናትሽ ሁሌም ከጎንሽ ነች። እኔ እንደ ሌሎቹ ሴቶች ጨምላቃ ሴት አልወለድኩትም። የኔ ልጅ ሁሉንም ነገር አውቃና በጥንቃቄ ነው የምታደርገው ስትል እንግዲህ ተናግራለች። የጽጌረዳ እናት በጣም ትተማመንባታለች ማለት ነው። እናቴንም ከዚህ ቤት እንዴት አርቄ እንደማወጣ እኔ ራሴ አውቃለሁ፣ አሳያቸዋለሁ ብላ እንግዲህ ጽጌረዳ በጣም ተናዳለች። በነገራችን ላይ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ቤቴን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ ደግሞ በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም